ኢትዮጵያ ከግለሰቦች ጋር እንድትሞት የፈረደባት ማን ነው? ከእበውቀቱ ስዩም። እንደ አውሮፓውያን አቆጣጠር ሚያዝያ 15 1865 ዓ.ም የአሜሪካ ፕሬዝዳንት የነበረው አብርሃም ሊንከን ቤተ ተውኔት ውስጥ ቁጭ ብሎ ቲያትር በመመልከት ላይ ነበር። ድንገት አንድ ተዋናይ ካደፈጠበት ወጥቶ ፕሬዝዳንቱን በጥይት ከወንበሩ ላይ ከነበለው። ከአራት ቀናት በኋላ የሊንከን አስከሬን በሺዎች የሚቆጠሩ ለቀስተኞች በተገኙበት የክብር አሸኛኘት ተደረገለት። በቀብሩ ማግስት ሕይወት እንደነበረው ቀጠለች። ይህ ታሪክ ከተፈጸመ 48 ዓመታት በኋላ የኢትዮጵያ ንጉሠ ነገሥት የነበሩት ዳግማዊ አጼ ምኒልክ ከረጅም ጊዜ ሕመም በኋላ ሞቱ። ወዲያው የንጉሱ የቅርብ ዘመዶችና ትልልቅ ባለስልጣኖች የንጉሱን ሞት ዜና ከቤተ መንግስት ቅጽር ዘሎ እንዳይወጣ አፍነው ያዙት። በጊዜው ከአገር አልፎ በዓለም አቀፍ ደረጃ ስመጥር የነበሩት ገናና ንጉስ ኮሽታ ሳይሰማ እዛው ቤተ መንግስት ውስጥ በሚገኘው ስዕል ቤት ውስጥ በስውርና በሽፍንፍን እንዲቀበሩ ተደረገ። እንደ አብርሃም ሊንከን በአጀብና በክብር መቀበር ለኢትዮጵያን ነገስታት እጅግ በጣም ብርቅ ነገር ነበር። የኢትዮጵያ የውጭ ጠላቶች አገራችንን ከመወረራቸው በፊት መጀመሪያ የሚያደርጉት የአገሪቱን ድክመትና ጥንካሬ መሰለል ነው። አንድ እንደ ሰማይ ጠቀስ ተራራ በቀላሉ የማይሰወር ድክመት አለን። ከጥንት እስከ ዛሬ የአገራችን ህልውና የቆመው በመሪዎች ትከሻ ላይ እንጂ በህግ ወይም በማህበራዊ ተቋሞች ላይ አይደለም። በአሜሪካም ሆነ በሌሎች ሀገሮች ታሪክ ብንመረምር የፖለቲካ ግድያ ብርቅ ሆኖ አያውቅም። ከ8 የማያንሱ የአሜሪካ ፕሬዝዳንቶች በስራ ላይ ያሉ የጥይት ራት ሆነዋል። ግድያዎች የሚያመጡት የፖለቲካ ቀውስ በቀላሉ አይገመትም። አሜሪካን ከግር እስከ ራስ የሚያናውጥ አልነበረም። በህጎች ዋጋ ባላቸው ሐሳቦችና መዋቅሮች ላይ የተገነባ ሀገር የግለሰቦችን ሞት ተከትሎ ሊሽመደመድ አይችልም። በተቃራኒው በአገራችን አንድ ንጉስ ወይም የአገር ገዢ ከሞተ የሰላማዊው ህዝብ ህይወት ይደፈርሳል። የሟች ንጉስ ዙፋን ወራሽ ነን የሚሉ ጉልቤዎች ታጥቀው ምድሪቱን ቁና ያደርጓታል። የመሪው ሞት ጥሎት የሄደው የጥበቃ ክፍተት እንደ ጥሩ አጋጣሚ የሚቆጥሩ ቀማኞችና ነፍሰ ገዳዮች ቢላዋቸውን ስለው ተፍ ማለት ይጀምራሉ። ህዝብ በግራና በቀኝ እየተሰለፈ በመታኮስ ይተላለቃል። ይህንን አደጋ ለመቀነስ ሲባል ብዙ ጊዜ መሪዎች ሲሞቱ መርዶ ለህዝብ አይነገርም ነበር። በዚህ ምክንያት ኢትዮጵያ በግልጽ ኖረው በሚስጥር የሚቀበሩ መሪዎች ሀገር ሆና ቆይታለች። በዘመን መሳፍንት ቀዳማዊ አሊ የተባለ መስፍን ሞተው መርዶ በብዙ ቦታ ስለተሰማ አንዲት አልቃሽ እንዲህ በማለት አንጎራጉራለች አሉ። እሻሻ ነው እንጂ የእስራኤልን ሞት እንዲያልቅሰው አሊን ለምን ቀበሩት? አልቃሿ እስራኤል በሚል የምትጠራቸው በጊዜው የዘር ሐረጋቸውን ከሰለሞን የሚመዙት ነገስታትና መሳፍንትን ነው። እንደ አልቃሿ አስተሳሰብ መሳፍንት ሲሞቱ እሻ ብሎ ልቅሶው እንዳይሰማ ጨቁኖ መቅበር እንጂ በግልጽ በይፋ መቅበር ህዝብን ያጨራርሳል። በታሪካችን ኃያላን የሚገዙት ሀገር ኩያ ተደርገው ይቆጠሩ ነበር። በዚህ መሰረት አንድ የአገር አውራ ሲሞት አገር እንደሞተች ተደርጎ ሲታሰብ ቆይቷል። የወሎ ገዢ ራስ ሚካኤል ታመው በሞቱ ጊዜ አዝማሪው ሐሰን አማኑ መሰለኝ ራሴን ወገቤን ብሎ ሳይናገር ታሞ ተቀበረ ወሎን ያክል አገር ብሎ ገጥሟል። በአዝማሪውና በሚኖርበት ዘመን አስተሳሰብ መሰረት ራስ ሚካኤል ወሎዬ አይደሉም፣ ወሎ ናቸው። ተፈሪ መኮንን የሸዋ ሰው አይደሉም፣ ድፍን ሸዋ ናቸው። ንጉሥ ተክለ ሃይማኖት ጎጃሜ ብቻ አልነበሩም፣ ጠቅላላ ጎጃም ናቸው። ደፋሩና ብልሁ ምሁር ገብረ ሕይወት ባይከዳኝ በአጼ ምኒልክ ሞት ማግስት እንዲህ አይነቱ ባህል እንዲወገድ ወትውተዋል። ውቶታቸው የተሰማ አልመሰለኝም። ጠቅላይ ሚኒስትር መለስ ዜናዊ በታመሙ ጊዜ የነበረውን ሀገር አቀፍ ስጋት ማን ይረሳዋል? ሞታቸው ትልቅ መዘዝ ይዞ እንዳይመጣ የሰጉ ባለስልጣናት ሞታቸውን ለብዙ ቀናት ክደዋል። ባለፉት 4 አስርተ ዓመታት ኢትዮጵያን ወደፊትና ወደ ኋላ የሚዘውረው የብሔረሰብ ፖለቲካ ነው። ብሔረሰቦች ለባህላቸው፣ ለቋንቋና
ራስን በራስ ለማስተዳደር የሚያደርጉት ትግል የተቀደሰ ነው። ግን የተቀደሰ ነገር ሁሉ የሚረክስበት አጋጣሚ አይጠፋም። በዘመናችን የብሔር ፖለቲካ ለግል ስልጣን፣ ዝናና ሀብት ትልቅ ግምት በሚሰጡ ሰዎች የሚመራ ነው። መሪዎች ጥፋት ቢሰሩ እንኳ እንደ ማንኛውም ዜጋ በሕግ የማይዳኙበትን የጮሌ ፈሊጥ ፈልስፈዋል። ፈሊጡ ግልጽ ነው። ሀጎስ፣ ገመቺሳ እና ደስታ የሚባሉ በብሔረሰባቸው ላይ ራሳቸውን የጎበዝ አለቃ አድርገው የሾሙ ሰዎች አሉን በል ራሳቸውን የሚሊዮኖች ግምት አድርገው ማስተዋወቅ ይጀምራሉ። ሀጎስን መንካት የትግራይን ሕዝብ መንካት ነው። ገመቺሳን መንካት የኦሮሞን ሕዝብ መንካት ነው። ደስታን መንካት ደግሞ የአማራን ሕዝብ መንካት ነው የሚባል ቀመር ይፈጥራሉ። የድሮ ነገስታት የአገር ሰው ሆነው ሳለ አገር ነን ብለው እንደሚያምኑት ሁሉ የዘመናዊ ብሔር መሪዎች ጠቅላላ ብሔረሰብ ነን ብለው ይቃዣሉ። ይህንን ቅዠታቸውን በየሚዲያው በመደጋገም ወደ ህዝብ ያሰርጹታል። የውጭ ጠላቶቻችን ይህን ድክመታችንን ባነውበታል፣ ብሎም በተለያየ ጊዜ ተጠቅመውበታል። ዛሬ አገሪቱን ለማንበርከክ ብረት ለበስ ጦር መላክ አይጠበቅባቸውም። በአንዱ ብሔረሰብ ውስጥ አውራ ተደርጎ የሚቆጠረውን በመግደል ብቻ አገሪቱን የእምቧይ ካብ ማድረግ እንደሚቻል ተረድተውታል። ድክመታችንን ከተገነዘብን ወደ ጥንካሬ መቀየር አያቅተንም። የኢትዮጵያን ፖለቲካ ከአውራ ግለሰቦች ጥገኝነት አላቀን በቀላሉ በማይነቃነቁ ማህበራዊ ውሎች ላይ እንዲመሰረት እናድርግ። ከመከራም እንማር።